ቤተሰቡ በመጀመሪያ ሀይሚና ቡራ ዛሬ ለምን እንደቀሩና ምን እንደተፈጠረ እነግራችኋለሁ ማለት ነው። ያን ከመናገሬ በፊት ግን በመጀመሪያ ስለ ድምፄ በጣም ይቅርታ ጋይስ። ታውቃላችሁ ትንሽ እኔ አፍንጫዬን ያመኛል፣ ላይክ ሳይነስ አለብኝ። ሳይነስ ማለት ምንድነው የሚባለው አላቅምና ትንሽ ድምፄ ለዛ ነው የተቀየረው። ሰሞኑን ቪዲዮ መስራት ያልቻልኩት ለዛ ነው። ሳይነስ ማለት አስም ማለት ነውና ትንሽ አሞኛል። ለዛ ነው ውዶቼ። እና እንዴት ናችሁ? ልኝ ሁሉ ሰላም ሁሉ መልካም። በጣም ብዙዎቻችሁ በውስጥ መታችሁ ሀኒዬ ምን ሆኖ ነው ለምንድን ነው የቀሩት ብላችሁ ብዙዎቻችሁ የምታውቁኝ ልጆች በውስጥ ስልክ ያላችሁ እነ መቅዲ እነ ቲጂ ሁላችሁም እነ ሀኒቾ በጣም ብዙዎቻችሁ እነ ቲጂ ብዙዎቻችሁ እየጠየቃችሁ ነውና እኔም ለማጣራት በሞከርኩት መሰረት ባይቀሩ ደስ ይለኝ ነበረ። ምክንያቱም በዓል ሳይመጣ በዓል ማለት ጾሙ ሳይገባ ቢታረቁልንና አይኖ አሁን ጥሩ እንትን ላይ እንዳሉ ልክ ነው። ግን ሞር ደግሞ በቃ አንድ ላይ በፊት ይኖሩት የነበረውን ኑሮ እንዲቀጥሉ ይቅር ተባብለው ህይወታቸውን እንዲቀጥሉ ነው የምፈልገው። ታውቃላችሁ ሀይሚ ከቡርኬ ጋር መሄድ አትፈልግም ወደ ዱባይ መሄድ የማትፈልግበት ምክንያት ከዚህ በፊት በሄደችበት ሰዓት ላይ ለቪዲዮ ያልተቀረጸ ነገር ግን እነሱ መሀል ላይ የተፈጠረ ነገር ነበረ። ታውቃላችሁ ሴቶች የሰው ህይወትን ለመበጥበጥ አይተኙም። አሁንም ያን ነገር ይደገማል ብላ ስለፈራች ነው መሄድ የማትፈልገው ማለት ነው። እና አሁንም ዛሬ የቀሩት እንግዲህ ይመስለኛል እኔ እንደገባኝ ከሆነ የሆነ ፕሮግራም ነበራቸው ትላንትና ማለት ነው። ዛሬ አይደለም ትላንትና። እዛ ፕሮግራም ላይ ደግሞ እነሱም ነበሩ። ነገር ግን ነበሩ እኔ እዛ ፕሮግራም ላይ ነበረ ሰው ነው የነገረኝ። በጣም ብዙ ሰዎች ነበሩ። ያው አንዳንድ ቪዲዮዎች የወጡ አሉ። ያው የሰው ፐርሰናሊቲ በውስጥ የተላከ ቪዲዮ ያው ማውጣት አይቻልም እና እኔ ስለሚደብረኝ ነው። እና እነሱም ነበሩ። ምናልባት ዛሬ ደግሞ ያልተመቻቸው የራሳቸው ነገር ይኖራል ማለት ነው። ቡርኬ መታረቅ ይፈልጋል፣ ነገር ግን ሀይሚ መታረቅ አትፈልግም። ስላችሁ እንደ ቀድሞ ማለት ነው። ታርቀዋል እኮ አሁንም እያሳሳቁ ነው፣ እየተጫወቱ ነው፣ አንድ ላይ ናቸው። ግን ሀይሚ እንደ ድሮ መመለስ አትፈልግም ወደ ቡርኬ ልክ እንደ በፊት አሁን ቡርኬ ሁሉ ነገሬ ነው፣ ፍቅረኛዬ ነው፣ ባሌ ነው፣ አብሬው ነው ያለሁትኝ፣ ብዙ ነገር ያስረሳኝ ነው እንደምትለው አይነት ሀሳብ ውስጥ አይደለም ያለችውና ወደዛ ሀሳብ እንድትመለስ ነው እኛ የምንፈልገው። ወደዛ ሀሳብ እንድትመለስ እንፈልጋለን። ወደዛ ሀሳብ መመለስ አለባት። በቃ እሱን ጥፋቱን አምኗል፣ ስህተቱን አምኗል። አሁን አንቺን ትሪት እያደረገች ነው። አብረሹ ዱባይ እንድትሄጂ ነው የምንፈልገው። ገባሽ? ምንም እንኳን መጥፎ ነገሮች እንኳን ቢኖሩ አንቺ ከጎኑ መሆን አለብሽ። እና በጣም ይቅርታ ጋይስ፣ በጣም ስላፈነኝ በግድ ነው ማወራው፣ በግድ ማለት ነው። እና የምታውቁ እንዳውም ካላችሁ በዚህ አጋጣሚ እስኪ መድኃኒት ጻፉልኝ። እና ምን ልላችሁ ፈልጌ ነው ከጎኑ መሆን አለባት ሀይሚ። ብዙዎቻችሁ ምከሪያት በውስጥ እኔ ኢንስታግራም ላይ እጽፍላታለሁ፣ እየጻፍኩላት ነው። ግን ሀይሚ ታውቃላችሁ የሆነ ነገር ካለች አለች ነው፣ በቃ ካለች አለች ነው። ባይዘዌ እንደዚህ አይነት ሰዎች አሉ ታውቃላችሁ። ኢቭን እኔ ራሱ እንደዛ ነኝ። የሆነ ነገር ላይ ከወሰንኩኝ ማንም ቢመጣ አልሰማም። እኔ ራሱ በቃ የሆነ ነገር ላይ ግን እስከመወሰን ድረስ ጊዜ ይፈጅብኛል። አሁን እኔም ሀይሚ ላይ ያየሁት ነገር በቃ እሷ ስለወሰነች በቃ ማለት በቃ ከእንደዚህ አይነት ህይወት ውስጥ መውጣት አለብኝ ብላ ስለወሰነች ነው እንጂ እውነት ለመናገር አሁን ቡርኬ ወደ ራሱ የተመለሰ ይመስለኛል። እኔ እሷም ወደ እሱ ብትመለስ ደስ ይለኛል። ይሄን ደግሞ እናንተ በኮመንት ሁላችሁም ጾም ሳይገባ ቢያንስ እንኳን ሰኞ ነው ጾም የሚገባው፣ ነገ ጥሩ ነገር ይዘው እንዲመጡ በኮመንት ሀሳብ አስተያየታችሁን ስጧቸው። መልካም ነገር እና አትስደቧቸው። አንዳንዶቻችሁ ምሰድቧቸው አላችሁ። የእውነት እኔ ያሳዝኑኛል። እንዴት እንደምሳሳላቸው እንዴት እንደሚያሳዝኑኝ። ስፔሻሊ ሀይሚ አሁን ስትጠፋ ትላንትና ጠፍታለች። ከትላንት ወዲያ ስንት ቀን ነው ካየናት? በጣም ረጅም ቀን ሆኗልና ታሳዝነናለች። ሴትም ስለሆነች ሴት ናት እና ስታጠፋኛ እየመከርናት ካልሆነ በስተቀር እየሰደብናት ከሆነ ጥሩ አይደለም። ቡርኬንም እንደዛው መሰዳደብ የለም፣ አትሰዳደቡ። ኦኬ። እና ሰላም ነው፣ ይመጣሉ። ወይ ቪዲዮ አልሰሩ ይሆናል ወይ ደግሞ ታውቃላችሁ ማብራት ላይኖር ይችላል። ኢትዮጵያ ውስጥ አንዳንድ ጊዜ ምን አፕን እንደሚያደርግ አይታወቅም። ገባችሁ? ቪዲዮ እንኳን ብትሰሩ ኢንተርኔት ሊያስቸግር ይችላል። ገባችሁ? ኢንተርኔት ሊያስቸግር ይችላል። ብዙ ነገር አለ። ማብራት ሊጠፋ ይችላል። በዛ ተረዱ። ግን ነበሩ፣ የሆነ ፕሮግራም ላይ ነበሩ። እኔ መረጃ ደርሶኛል ስለነበሩ ነው። አንድ ላይ ነበሩ ሁሉም ማለት ነው። ሁሉም አብዛኛው ዩቱበር በሙሉ አንድ ላይ ነበር። የተወሰነ ቲክቶከር ሁሉም አብዛኞቻቸው አብረው ስብስብ ብለው ነበር እና ነበሩ። አትጨናነቁ። ግን ምንድነው ሀይሚና ቡራ ትልቁ ችግራቸው ምንድነው? እንደ በፊት እንዲመለሱልን ሀይሚ እባክሽን ይሄን ቪዲዮ ቆርጣችሁ አድርሱልኝ
አድርስልኝ። እኔ ታውቃላችሁ ሀይሚንም ቡራንም እኩል ነው የምወዳቸው። አንዱን አስበልጬ አንዱን ሲያጠፉ እንደምቆጣቸው ሁሉ ደግሞ ሀይሚ ደግሞ አሁን እሱ እየለመናት ስለሆነ ትሂድ ትንሽ ጊዜ አብረው ዱባይ ብትሄድ ምንም ችግር የለውም። እሱ አሁን እየለመናት ያለው ዱባይ ለመሄድ ነው። ገባችሁ? እሷ ደግሞ መሄድ አትፈልግም። ይህንን ነገር ደግሞ በቃ ይቅር ብላው ለአንዴና ለመጨረሻ ጊዜ ከዚህ በኋላ ከሴት ጋር ካየችው እኛ ራሱ አንፋታውን ቡርኬንና ለአንዴና ለመጨረሻ ጊዜ ይቅርታ አድርጋለት አንዴና ለአንዴና ይቅርታ ጋይስ ለአንዴና ለመጨረሻ ጊዜ ይቅርታ አድርጋለት ህይወታቸውን እንዲቀጥሉ ነው እኔ የምፈልገው ማለት ነው። እና ሁላችሁም ላይክ ሼር አድርጉ። ሰላም ናቸው፣ ተረጋጉ። ሁሉም ነገር ይስተካከላል። የማይስተካከል ነገር የለም። ሁሉም ነገር ያልፋል። ምንም የማያልፍ ነገር የለም። ገባችሁ? ግን ቡርኬ አሁንም ቢሆን በአቋም ጽና። ሌላ ሴት ጋር እንዳትሄድ፣ ከዩ ጋር እንዳትገናኝ፣ ከየትኛውም ሴት ጋር እንዳትገናኝ፣ ድጋሚ የሀይሚን ልብ እንዳትሰብር ተጠንቀቅ። እና ውድ እህቶቼ በጣም ነው የምወዳችሁ የማከብራችሁ። ይሄን ቪዲዮ ላይክ አድርጉልኝ። ሰሞኑ እያመመኝ ነው፣ ድምፄ ማውጣት ስለማልችል ቪዲዮ እየሰራሁ አልነበረም። አሁን በተቻለኛ አቅም እመጣለሁኝ። ፈጣሪ ያው ተሽሎኛል ብዬ አስባለሁ። ትንሽ ነው የሚቀረኝና እወዳችኋለሁ። ባይ